ምዕራፍ 6 ኤልሳዕ ያደረገው ተአምር። የነቢያትም ልጆች ኤልሳዕን እነሆ በፊት የምናድርበት ቤት ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምናድርበትም ቤት እንሥራ አሉት። እርሱም ሄዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከአገልጋዮች ጋር ለመሄድ ና አለው። ኤልሳዕም እሺ እኔም እመጣለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሰ ጊዜ እንጨት ቈረጡ። ከእነርሱም አንዱ ዛፉን ሲቈርጥ የምሳሩ ብረት ወልቆ ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው፣ የተዋስኩት ነበር ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። ከእንጨትም ቅርፊት ቀርፎ በዚያ ጣለውና ብረቱም ተንሳፈፈ። እርሱም እነሆ ምሳርህን ውሰድ አለ። እጁንም ዘርግቶ ወሰደው። የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከአገልጋዮቹም ጋር ተማክሮ በዚህ ስውር ቦታ ተደብቀን እናድራለን አላቸው። ኤልሳዕም ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ ኤልሳዕ ወደ ነገረው ስፍራ ላከ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ መንፈስ ስለዚህ እጅግ ተበሳጨች። አገልጋዮቹንም ጠርቶ ለእስራኤል ንጉሥ ማን እንደሚነግረው አትነግሩኝምን አላቸው። ከአገልጋዮቹም አንዱ ጌታዬ ሆይ በእስራኤል አገር ነቢዩ ኤልሳዕ ያለ አይደለምን? በእልፍኝህ ውስጥ ሆነ የምትናገረውንና ቃልህን ሁሉ ለእስራኤል ንጉሥ እርሱ ይነግረዋል አለው። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እወቁ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያው በፈረሶችና በሰረገሎች ብዙም ጭፍራ ላከ። በሌሊትም መጥተው ከተማይቱን ከበቧት። የኤልሳዕም ሎሌ ማለዳ ነቃ። ተነስቶም በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍሮች ከተማዋን ከበዋት አየ። ፈረሶችና ሰረገሎችም ነበሩ። ሎሌውም ጌታዬ ሆይ ወዮ፣ ምን እናድርግ አለው። እርሱም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዐይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዐይኖች ገለጠ። እነሆ የእሳት ፈረሶችና ሰረገሎች በኤልሳዕ ዙሪያ ተራራውን ሞልተው ታየ። ወደ እርሱም በወረዱ ጊዜ ኤልሳዕ አቤቱ እነዚህን ሰዎች አሳውራቸው ብሎ ወደ እግዚአብሔር ጸለየ። ኤልሳዕም እንደ ተናገረው ቃል አሳወራቸው። ኤልሳዕም መንገዱ በዚህ አይደለም፣ ከተማይቱም ይህች አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ አላቸው። ወደ ሰማርያም ወሰዳቸው። ወደ ሰማርያ በገቡ ጊዜ ኤልሳዕ አቤቱ ያዩ ዘንድ የእነዚህን ሰዎች ዐይን ግለጥ አለ።
እግዚአብሔርም ዐይኖቻቸውን ገለጠ፣ እነርሱም አዩ። እነሆም በሰማርያ መካከል እንዳሉ አወቁ። የእስራኤልም ንጉሥ ባያቸው ጊዜ ኤልሳዕን አባቴ ሆይ ልግደላቸውን አለው። እርሱም በሰይፍህና በቀስት የማረካቸውን ግደል እንጂ በሰይፍህና በቀስት የማረካቸው አይደሉምና አትግደላቸው። ይልቁንስ እንጀራና ውሃ በፊታቸው አቅርብላቸው፣ በልተውና ጠጥተውም ወደ ጌታቸው ይመለሱ አለው። ብዙም መብል አዘጋጀላቸው። በበሉና በጠጡ ጊዜም አሰናበታቸው። እነርሱም ወደ ጌታቸው ሄዱ። ከዚያም በኋላ የሶርያውያን አደጋ ጣዮች ዳግመኛ ወደ እስራኤል አገር አልመጡም። ከዚያ በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። ከዚያም ተቀመጠ። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በ50 ብር አድርጎ 1/4 የሚሆን ኩሳ ርግብ በ5 ብር እስኪሸፍጥ ድረስ ከበቡት። የእስራኤልም ንጉሥ በቅጥር ላይ ሲመላለስ አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ካልረዳሽ እኔ እንዴት ረዳሻለሁ? ከአውድማው ወይስ ከመጭመቂያው ነውን? አለ። ንጉሡም ምን ሆነሻል? አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኋት፣ ልጇንም ሸሸገችው ብላ መለሰችለት። የእስራኤልም ንጉሥ የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥርም ይመላለስ ነበር። ሕዝቡንም በስተ ውስጥ በሥጋው ላይ ለብሶት የነበረውን ማቅ አዩ። ንጉሡም የሳፋጥ ልጅ የኤልሳዕ ራስ ዛሬ በላዩ ያደረ እንደሆነ እግዚአብሔር እንዲያድርግብኝ እንዲህም ይግደለኝ አለ። ኤልሳዕ ግን በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሡም በፊቱ ከሚቆሙት አንድ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቈርጥ ዘንድ እንደ ላከዩ፣ መልእክተኛውም በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ በደጅም ይቆም ዘንድ ተዉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። እነርሱም ጋር ሲነጋገር እነሆ መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነው፣ እግዚአብሔርን ገና እጠብቅ ዘንድ ምንድን ነኝ አለ።